እንዴት አምሽታችኋል ተመልካቾች? የኢቲቪ 57 የቢዝነስ ዜና ተጀምሯል። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን። መቅደስ እንዳለ ነኝ። በደቡብ ኢትዮጵያ ክልል የቡና ጥራትና ምርታማነትን በመጨመር የአርሶ አደሩን ተጠቃሚነት ለማሳደግ እየተሰራ መሆኑን የክልሉ ርዕሰ መስተዳደር ጥላሁን ከበደ ገለጹ። በክልሉ የተቋቋመው የቡና ጥራትና ግብይት ቁጥጥር ግብረ ኃይል ጥራትና ምርታማነትን ለማሳደግ በትኩረት መሰራት እንዳለበትም ተናግረዋል። በተለይ ቡና ግብይት ወቅት ከደላላ ወይም ደግሞ ቡና ውስጥ የሚገቡ አካላት ያስቸገሩ ያሉትን እየፈቱ መሄድ ጠበቅ ብለን ቀረብ ብለን መስራት ይጠይቃል። ስለዚህ እዚህ የግብረ ኃይል ዋናው ተግባር ማምረቱን በኤክስቴንሽኑ እንደተጠበቀ ሆኖ ከተመረተ በኋላ የግብይት ሂደቱ ሰንሰለቱ ከአርሶ አደር ማሳ እስከ መጨረሻ ተጠቃሚው ድረስ ያለው ሰንሰለት ጤናማና አርሶ አደሩን የሚጠቅም ገዢው ዘንድም ደግሞ ተአማኒነት ያለው ከሌላ ቡና ጋር ወይም ከሌላ ባዕድ ነገር ጋር እንዳይቀላቀል ሰንሰለቱ ተጠብቆ እንዲሄድ ግብረ ኃይሉ በቅርበት መስራት ይጠበቅበታል። በክልሉ በልዩ ጣዕም የሚታወቀውን የይርጋ ጨፌ ቡናን ከቻይና ባለሀብቶች ጋር በመቀናጀት በቀጥታ ወደ ውጭ ለመላክ አስፈላጊው ቅድመ ዝግጅት በመጠናቀቅ ላይ መሆኑንም ርዕሰ መስተዳደሩ አስረድተዋል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ በምክትል ርዕሰ መስተዳደር ማዕረግ የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ክልሉ በሀገር አቀፍ ደረጃ ሶስተኛው ከፍተኛ ቡና አምራች መሆኑን በመጥቀስ ምርታማነቱ እየተሻሻለ መምጣቱን ጠቁመዋል። ቡናችንን ጠብቀን ካለማነው ላይ በትክክለኛው መንግስት ባስቀመጠው መንገድ ግብይቱን መምራት የምንችል ከሆነ ቡና የተፈለገውን የውጭ ምንዛሬን ብቻ ማቅረብ ብቻ ሳይሆን በአካባቢያችን ላይ የአየር ንብረትን ከመቆጣጠርም አንፃር ከማስተካከልም አንፃር በምንፈልገው መንገድ እንዲሆንልን ከማድረግም አንፃር ትልቅ ሚና አለው ማለት ነው። ስለዚህ ከዚህ አንፃር በአፈጻጸም ደረጃ እየተሻሻለ የመጣ በአፈጻጸም ደረጃ በየቦታው የሚታዩ ለውጦች የየራሳቸው ኢምፓክት አላቸው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቤንች ሸኮ ዞን የግል ባለሀብቶች ተሳትፎ እየጨመረ እንደሚገኝ ተገለጸ። በሚዛን አማን ከተማ እየሰሩ የሚገኙ ባለሀብቶችና የከተማዋ ነዋሪዎች በዞኑ ያለው ሰላምና ጸጥታ ለኢንቨስትመንት ፍሰት ማደግ ከፍተኛ ሚና አለው ብለዋል። ተጨማሪ ያለን በዚህ ጉዳይ ላይ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቤንች ሸኮ ዞን መዋለ ንዋያቸውን የሚያፈሱ የግል ባለሀብቶች ቁጥር እየጨመረ ይገኛል። በዞኑ ያለው የሰላምና ጸጥታ ሁኔታ ለኢንቨስትመንት ፍሰቱ ማደግ በምክንያትነት ይነሳል። ሰላም በመሆኗ ነው እኛም ለዚህ ደረጃ የበቃ ነው። ሁሉም ሀብታችን ያፈሰስ ነው። ሰላሟ፣ ጸጥታዋ ምንም ወደር የሌለው ምንም ማመሳሰል የሌለው ነገር ነው። እኛም ለዚህ ነው ሁሉ ነገርን አማጠን ቀን ማታ ለሊት ነው የሰራ ነው። አብዛኛው ሰዓት ማለት ሰላም በመኖሩ ነው ለዚህ ደረጃ የበቃ ነው። አሁን ለሚያለሙ ሰዎች አገሩ ሰላም ነው፣ አመራሩ ሰላም ነው። ማልማት የሚፈልግ እድገት የሚፈልግ ሰው የስራ አገር ነው። ስራ አለ፣ ንግድ አለ፣ ሰላም አለ፣ ጸጥታ አለ። የሚያለማ ሰው መጥቶ ያልማ ነው የሚለው ነው። በዚህ አካባቢ ላይ ያለው ሰላም በተለይ ለባለ ሀብቱ ለግል ኢንቨስትመንት ስራ በጣም ከፍተኛ አስተዋጽኦ አለው። በተለይ ከሩቅ አካባቢ ከፍተኛ ምርት ካለበት አካባቢ ወደዚህ የመጣ ሆቴሎችን የተለያዩ ኢንዱስትሪዎችን ለመገንባት ሰው በጣም የተሻማ ያለበት ሁኔታ አለ። አሁን ሚዛንን ብትወስድ በከፍተኛ ሁኔታ ፎቅ እየተሰራ ነው። ሚዛን አማን ከተማ አስተዳደር ማለት ትንሿ ኢትዮጵያ ብንል ያው ማጋነን አይሆንብንም። ምክንያቱም በሚዛን አማን ከተማ አስተዳደር የሌለው ብሔር ብሔረሰብ የለም። ሁሉም ብሔር ብሔረሰብን አቅፋ ያለች ከተማ ናት። ይሄ ከተማ ደግሞ የተለያዩ ብሔር ብሔረሰቦች የሚኖሩት በሰላም በፍቅር በአንድነት የሚኖሩበት ነው። አሁን እንደምናየው ለኢንቨስትመንቱ ምቹ ሁኔታዎች አሉ። በተለይ በሆቴል እና ቱሪዝም ዘርፍን ብንል በግብርና ዘርፍን ብንል አሁን በተለያዩ መልኩ ለኢንቨስትመንት ምቹ የሆነች አካባቢ መሆኗን ነው ለማመልከት የምወደው። ዞኑ ሰፊ የተፈጥሮ ሀብት መገኛ መሆኑን ያነሱት የቤንች ሸኮ ዞን ዋና አስተዳዳሪ ሀብታሙ ካፍቴን የቡና ቅመማ ቅመምና የማር ምርት ለኢንቨስትመንት ፍሰቱ መጨመር ከፍተኛ አስተዋጽኦ እያበረከተ መሆኑንም ገልጸዋል። ያለው ተፈጥሮ ሀብት ያለው የመሬት ሁኔታ እጅግ በጣም ብዙ ኢንቨስተሮች እንዲመጡ ሳቢ ነው። የከተማ የገጠር ኢንቨስትመንትን ስናይ አንደኛ በከተማዋ ዙሪያ ያሉ ወረዳዎች የካሽ ክሮፕ ወይም የቡና ቅመም ውስጥ ለምሳሌ እርድ፣ ኮረሪማ፣ ጅንጅብል፣ ቁንዶ በርበሬ እነኝና ማር ምርቶች በጣም በከፍተኛ ሁኔታ የሚመረትበት ነው። የኢትዮጵያን የቅመም ኤክስፖርት እምብርት ነው ማዕከል ነው።
ይሄ ደግሞ ኢምፓክቱ ምን ላይ ያለ ዙሪያ ላይ ያለው ወረዳዎችና ገጠር አካባቢዎች ከፍተኛ የካሽ ክሮፕ አምራች ኤሪያ በመሆናቸው ከተማ ላይ ያለው ለከተማ ኢንቨስትመንት ደግሞ የራሱ የሆነ አስተዋጽኦ አለው። አስተዳዳሪው በዞኑ ተጨማሪ ባለሀብቶች በተለያዩ ዘርፎች ገብተው እንዲሰሩ ምቹ ሁኔታዎች መኖራቸውን አንስተዋል። እኛ ራሳችን በርካታ ኢንቨስትመንቶችን ኢንቫይት አድርገን አሁን ያስገባን ነው። በዚህ አጋጣሚ ጥሪ ማስተላለፍ ፈልገው አገር ውስጥም ሆነ አገር ውጭ በቡና ልማት ላይ በቅመማ ቅመም ዘርፍ በማር ምርት ላይ ለመስራት የሚፈልጉ ብቻ አይደለም በከተማ ኢንቨስትመንት ላይ መስራት የሚፈልጉ ካሉ እኛ በራችን ክፍት ነው፣ ዝግጁ ነን። አብረን ዞናችንም ከማንኛውም አካል ጋር ማልማት እንፈልጋለን። ብቻ አይደለም የኛ ድምር ደግሞ የሀገሪቷ ልማት ስለሚሆን በዚህ አጋጣሚ ጥሬን ማስተላለፍ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቤንች ሸኮ ዞን ከ312 በላይ ባለሀብቶች በኢንቨስትመንቱ ዘርፍ ተሰማርተው ይገኛሉ። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126.48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ35 ሳንቲም እየገዛ በ130 ብር ከ92 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። የኢቲቪ 57 የቢዝነስ ዜናዎቻችን አብቅተዋል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም